አውልቂ ወደ ማነሽ ተመለሽ። አንተ ያው ማል እንዴ እኮ ሰላም ለምን አይመለከተኝም? ካሜራውን ዝቅ አድርገው። አይመለከተኝም እኮ ሰላም አይመለከተኝም። ስለኔ ምን አይመለከተኝም? በቃ እኔ ሙስሊም ነኝ አልኳችሁ። አንዴ ምን እኮ ሙስሊም ትሆኚ ታዲያ ለሰው ፍቅር ብለሽ አይደል? እምነቱን ካገበርሽ አንቺ አልመለስልሽ ነው መለስልሽ ሂጃቡን ሙስሊም ሴት ነኝ አልፈልግም። በቃ እናርጋለን እንዴ ያልኩሽ ሌላ ምን አልፈልግም። ሰላም አለይኩም ወራህመቱላሂ ወበረካቱ። ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እጅግ በጣም አነጋጋሪ የሆነ ቪዲዮ ነው። በርካታ ሙስሊሞችንም ያነጋገረና ያስቆጣ ቪዲዮ ነው። እሱ ምንድነው? ዩቲዩብ ቪዲዮ የሚሰሩ ሁለት ካፕሎች ናቸው። ነገር ግን ሂጃብን በጣም ዝቅ በሚያደርግ መልኩ እንዲሁም ሃይማኖትን በሚነካ መልኩ ቪዲዮ ሰርተዋል። እስከ መጨረሻው ድረስ የምትከታተሉ ከሆነ መታየውን የሚሆኑ ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አድራሻ የደወል ምልክቷን ጫኑ። በቀጥታ ወደ ቪዲዮ። መቼም ያንዳንዱ ሰው ነገር ይገርማል። አንድ ሰው በየወሩ ለአንድ የኔ ብጤ 10,000 ብር ይሰጥ ነበር። ይህም ለተወሰነ ጊዜ ቀጥሎ ነበር። አንድ ቀን ግን 7,500 ብር ብቻ ሰጠው። ለኔ ብጤው ይህ አስገራሚ ነገር ነበር። ነገር ግን በልቡ እንዲህ አለ፣ 7,500 ብርም ከምንም ይሻላል መቼም። ከዚያም በየወሩ 7,500 ብር ብቻ መቀበሉን ቀጠለ። ከ6 ወር በኋላ ደግሞ 5,000 ብር ብቻ ሰጠው። ለኔ ብጤው ይህ በጣም አስገራሚ ነገር ነው። ለመበሳጨትም ቃጣው። ሰውየውን ጠየቀው፣ ከዚህ በፊት 10,000 ብር ትሰጠኝ ነበር፣ ከዚያም 7,500 ብር ሆነ፣ አሁን ግን 5,000 ብር ብቻ ነው የሰጠኸኝ፣ ለምንድን ነው? ሰውየውን መለሰለት፣ በቀድሞ ጊዜ ልጆቼ ትንንሽ ነበሩ፣ እኔም ወጪ ዝቅተኛ ነበር፣ ስለዚህ የ10,000 ብር ሰጥ ነበር። ከዚያም አንዷ ልጅ አድጋ ዩኒቨርሲቲ ገባች። የዩኒቨርሲቲ ወጪዋም ከፍተኛ ስለነበር 7,500 ብር መስጠት ጀመርኩ። አሁን ደግሞ ሁለተኛው ልጅ ዩኒቨርሲቲ ገባ፣ ወጪዎችም ጨመሩ፣ ስለዚህ 5,000 ብር ብቻ ያቅሜን ሰጥቻለሁ አለው። የኔ ብጤውም ጠየቀ፣ ስንት ልጆች አሉ? ሰውየውም መለሰለት፣ 4። የኔ ብጤውም እንዲህ አለ፣ እና ሁሉንም ልጆችን ልታስተምር ያሰብከው በኔ ወጪ ነው ማለት ነው ብሎ ተረፍ። አንዳንድ ጊዜ ሰዎች ደግነትንና መልካም ስራዎችን እንደ መብት የሚቆጥሩበት ጊዜ አለ። እዚህ በጣም አስገራሚ የሆነ ታሪክ ነው። እንደሰማችሁት ነው እንግዲህ በቃ የኔ ቢጤው እንደራሱ ገንዘብን የቆጠረው። በቃ አንዳንዴ ለአንዳንድ ሰው በመልካምነት የምናደርገውን ነገር እኛ ላይ ግዴታ ሳይሆንብን በመልካምነት ከአላህ ጥሩ ነገር ፈልገን የምናደርገው ነገር የሆነ ሰዓት እነሱ እንደ ግዴታ ሊያስቡት ይችላሉና ይሄ ልክ አይደለም። አንዳንዴ መብታችንን አሳልፈን በሰጠን ቁጥር የሆነ ሰዓት ላይ ግዴታ ይሆንብናል። ይሄ ደግሞ ልክ አይደለም። ሰላም አለይኩም ወራህመቱላሂ ወበረካቱ። እህታችን እሪም ያ ረብ አላህ ያስፈራል ልብ ይቀጥልትን ነው መጨረሻውን ነገር እንትላለች ኢንሻአላህ። በመጀመሪያ ይሄ ቪዲዮ በቻላችሁ መጠን ሼር፣ ኮፒ ሊንክ፣ ሪፖስት ዲዩቲ ያደረጋችሁ አዳርሶች በተለይ ለሰለምቴዎች ይጠቅማቸዋል ብዬ አስባለሁ። አካውንታችን ነው ትንሽ ተመክቷል። ኮፒ ሊንክ አድርጉት። ሙሉን እነግራችኋለሁ አጥር አድርጌ ምናልባት ቪዲዮ ከረዘመ ታግሳችሁ ስሙት። በዛች ቀን አንድ 5-6 የሚሆኑ ቀብር ነበሩ። ከነሱ አንዱ ቀብር ይፈርሳል። እኛም እንግዶቻችን ሰላተ ጀናዛ ተሰግደን አሰግደን ይዘን ለመቅበር መተን እንዳጋጣሚ ከፊት ነበርኩኝ። አንድ ነሳራዎች ሌላ እምነት ተከታዮችን ክብ ሰርተው ቆመው ያን የፈረሰን ቀብር እያዩ ነበር። ምንድነው ብዬ ስመጣ ለአጋጣሚ ከተቀበረ ሳምንት የሆነ ጀናዛ ነው። ተከፍቶ ያው ፈርሶ ተከፍቶ ቆሞ እያዩት ነበር። የሆነውን ለአሚራችን ነገርኩኝ። ገብታ አስተካክል አሉኝ። ቀለል አድርገው እኔ ደንግጫለሁ። ማለት ከተቀበረ ከሳምንት በኋላ ፊቱ ባየው ምን ይሆናል ሽታው ብቻ ውስጥ የፈራ ነገር ግን ትእዛዝ ነው፣ ምንም ማድረግ አልችልም። ገባሁኝ ለማስተካከል ያው ዝቅ ብዬ አፈሩን አጸዳዳሁትና ጀናዛውን ቦለኬቱ ለማስተካከል ዝቅ ስል የሆነ ሽታ ሸጥኩ። ወላሂ ነው የምላችሁ በህይወቴ እንደዛች ቀን አይነት ሽታ አሽትቼ አላውቅም። ብዙ ሽቶችን ተጠቅሜያለሁ፣ በጣም ብዙ ደስ የሚሉ ሽታ ያላቸውን አሽትቼ፣ ግን እንደዛ ቀን የሚያስደስት ሽታ አሽትቼ አላውቅም። በጣም ተገረምኩኝ፣ ተደሰትኩኝ። ትንሽ ማሽት መቆየት ፈለኩ እዛ። ነገር ግን ቀብር ሌላ ስለነበረ የግድ ቶሎ ሸፍኝ ጨርሼ መውጣት ስላለብኝ ሸፋፍኝ ወጣው። ከዛ ጀናዛውን ያጠበችው እህት ጋር ደወልኩኝ። ወደ ሸጎሌ አካባቢ ነበር የታጠበው። ምናልባት እህታችን ያው ታይዋለች ይሄን ቪዲዮ፣ ኮሜንት ላይ አስቀምጪልኝ። ምን ነበር ያጋጠመሽ? ያንቺ ያጠብሽ ጀናዛ ነበር እንዲህ ነገር ስላት አዎ አለች። የሚገርምህ አለችኝ አብዱሰላም ይህን ጀናዛ እኔ ጋር ከመምጣቱ በፊት 3 ቀን ቆይቷል ከሞተ አለች። ጀናዛውን ያመጡ ሰዎች ይሄ ጀናዛ የቆየ ጀናዛ ነው፣ ራስሽን ጠብቀሽ ጠቢያል። ግን ጀናዛው ከማየቴ በፊት በጣም ፈራው።
በጣም ተደናገጥኩ። 3 ቀን የቆየ ጀናዛ እንዴት ይሆናል ብዬ ነገር ግን ስከፍተው ምንም አይነት ሽታ የለው፣ ሰውነቱ አልደረቀ፣ ልክ በህይወት እንዳለ ሰው ይታዘዝ ነበር። በዛ ላይ በጣም ታምር ነበር አለች። እኔ 10 ቀን የቆየ ጀናዛ ነው ማለት ነው እና ምን ይሁን እንዴት ነበር የሞተችው ምናምን ነገር ስላት እቺ ሴትዮ 3 ቀን የቆየችው ከሞተች ሳይታወቅ 3 ቀን ቆይታለች። እቺ ሴት ሰለምቴ ነበረች፣ ወደ እስልምና የመጣች ነበር። ቤተሰብ ከእምነታችን አፈንግጠሽ ሄደሻል ብሎ አግልለዋት ነበር። ነገር ግን በቤተሰብ የሚደርስባትን ጫና ተቋቁማ ብቻዋን ነበር የምትኖር። ከሞተች ያልታወቀው 3 ቀን ለዛ ነው። ሱብሃንአላህ። ልብ በሉ ወንድሞች፣ እቺ ልጅ ወደ አላህ ወደ ረሱላህ ሰለላሁ መንገድ ሄደች፣ ስደት ገባች። በቤተሰብ በኩል ጫና ተፈጠረባት፣ አቧሯት፣ ብቻ ሆነች። እስቲቃማ ሶብር አረገች፣ ታገሰች፣ ጌታውን ተገናኘች። አያችሁ መታገሷ፣ በአላህ መንገድ ላይ ቀጥ ብላ ከውሸት ሐቅን አውቄ በዚህ ላይ እስቲቃማ ሰጥቷት ቀጥ ብላ ሞተች። ያን መሰለ የሚያውድ ሚስክ የሚሸት ሽታ ሸተተች። ከሳምንት በኋላ አንድ ሰው ከሞተ በ3ኛ በ4ኛው ቀን ምን አይነት ሽታ ሊመጣ ይችላል? ልብ በሉ። ስለዚህ ምናልባት ወደ እስልምና የመጣችሁ ወንድሞች እህቶች፣ ጫና ቢደርስባችሁ፣ ብትገፉ፣ ብትበደሉ ታገሱ፣ አብሽሩ። ትንሽ ባላችሁበት በኸይር ስራ ላይ ያላችሁ አላህን በመገዛት ላይ የረሱላህ ሰለላሁ መንገድ የያዛችሁ ቀጥ በማለት ትንሽ ታገሱ። አላህ ሱብሓነሁ ወተዓላ ነገ ይክሳቸዋል። ቪዲዮውን አስተማሪ ነው ብዬ አስባለሁ። ሌሎችም የሚያስደስቱ ሀቲሞች አሉ። ኢንሻአላህ በሂደት እናካፍላቸዋለን። ይህንን ይመስላል። በጣም ስለተደሰትኩበት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እጅግ በጣም አስገራሚ ታሪክ ነው። ምን አይነት ያማረ ሀቲማ ቢኖራት ነው። በእርግጠኝነት በቃ በጣም አስገራሚ ምርጥ የሆነ ሀቲማ ኖሯት ነው ይህቺ ሴት። አስቡት እንግዲህ ከተቀበረች ወይንም ከሞተች ከተቀበረች 1 ሳምንት ከሞተች ደግሞ 10 ቀን የሆናት ጀናዛ ሽቶ ነበር የምትሸተው። እጅግ በጣም አስገራሚ ነው። ባክግራውንዷ ሲጠና ደግሞ ሰለምቴ ነበረች። በመስለሟ ደግሞ ቤተሰቧ እጅግ በጣም አግልለዋት ነበረ። እሷ ግን አላህን ብላ አላህን ተማምና እሱ ላይ ነበረች። አላህ ሱብሓነሁ ወተዓላም እንዳላሳፈራት እርግጠኛ ነኝ። ምክንያቱም እንግዲህ ሁሉም ነገር የሚጀምረው ቀብር ላይ ነው እኮ አይደለ? ቅጣቱም ከሆነ እንደዚሁም ደግሞ ብስራቱም ከሆነ ቀብር ላይ ነው የሚጀምረው። በእርግጠኝነት ብስራቱ ደርሷታል ብዬ አስባለሁ። ምክንያቱም 10 ቀን የሆነው ጀናዛ እንደዛ አይነት አስገራሚ የሆነ ሽቶ ሊሸት አይችልም። በጣም 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 ይገርማል። በዚህ አጋጣሚ እንግዲህ ሰለምቲዎች ኮንግራ ብያለሁ። ብቻ ከልባችሁ ሀቲማዬን ያሳምርልን እያላችሁ አላህ ሱብሓነሁ ወተዓላ ጽናቴን ስጠኝ እያላችሁ እንግዲህ የፈለገ መከራ ቢደርስባችሁ የፈለገ መንገላታት እንዲሁም ደግሞ መገለል ቢደርስባችሁ እስቲቃማ እንዲኖራችሁ በዚህ አጋጣሚ መልእክቴ። አላህ ሱብሓነሁ ወተዓላ የኛንም ሀቲማ ያሳምረው። አሁንም ወስዳችሁ ቪዲዮ ከሰሞኑ እጅግ በጣም መነጋገሪያ የነበረና በርካታ ሙስሊሞችን ያስቆጣ ቪዲዮ ነው። ሂጃብ ለብሳለች፣ ደስ የማይል ተግባር እያደረጉ ነበረ፣ ሂጃቧን ማውለቅ ምናምን። እስቲ ቪዲዮውን እንመልከትና የራሳችንን ሀሳብ እስቲ እንሰጥበታለን። እሺ አውልቄ ወደ ማነሽ ተመለሽ። አንተ ያማል እንዴ? እኮ ሰላም ለምን አይመለከተኝ? ካሜራውን ዝቅ አድርገው። አይመለከተም እኮ ሰላም አይመለከተኝም። ስለኔ ምን አይመለከተም? በቃ እኔ ሙስሊም ነኝ አልኳቸው። ሙስሊም ትሆኚ ለሰው ፍቅር ብለሽ ነው እምነቱን ካገበርሽ አንቺ እኮ ድሮ መሆን ትችይ ነበር ሙስሊም። እምነቱን ካገበርሽ ስለኔ ይሄን ሂጃብ አልመለስልሽም። ለምን መለስልሽ ሂጃቡን እንዴ? ሂጃቡ ለምን መለስልሽ? ለሰው ብለሽ ለፍቅር ብለሽ አይደል እምነትሽ የምትቀይሪው? አንቺ ለፍቅር ተብሎ ለእምነት ተብሎ ትቀይራለሽ እንዴ? እምነት ለፍቅር ብለሽ እምነት ትቀይራለሽ እንዴ? ቲነስና ለሰው ብላ እምነቷን ትቀይራለች እንዴ? ለሰው ብላ እኔ እውነቱን ስነግርሽ እስልምና በጣም የምወደው እምነት ነው። በጣም ብዙ ጓደኞች አሉኝ። የፍቅር እምነት ነው አውቀዋለሁ። ነገር ግን ከመሬት የተነሳ ሙስሊም ሆንኩ። እሺ ሙስሊም የምትሆነው እሷ ለወንድ ልጅ ብላ ነው? ለፍቅር ብላ ለወንድ ብላ መስለሟ አይደለም እያናደደኛለሁ። መስለሟ ሳይሆን ለምን ለአሚር ተብሎ ለምን ገና ለገና እኔ ስለመጣው እንደዛ ብሎ ነገር በቃ አልፈልግም። በቃ አንቺ ደግሞ ምን ነው? እስኪ ልቀቀኝ። ምን ሆነሽ ነው? ልቀቀኝ። እስኪ አትታገኝ እንዴ? ምን ሆነሽ? ለምን ነው የምትታገኝ? አሚር ልቀቀኝ በእናትህ። ምንድን ነው? ምን ሆነሽ ነው? ምን ሆነ ነው? አንተ ራሱ አንቺ ራሱ ምን ሆነሽ? በቃ አረፍ አልኩህ እንዴ? አንተ ምንድን አይገባህም እንዴ? አይገባህም? አንቺ ምን ሆነሽ ነው? ምን ሆነ ነው? አንተ ራሱ በቃ አልፈልግም። በቃ እኔ ካቦለ ሙስሊም ሴት ነኝ። አልፈልግም። በቃ እናድርግ አይደል እንዴ? ያልኩሽ ሌላ ነው። አልፈልግም። አትሰማኝም? እና አንቺ ስለፈለግሽ ብቻ ነው እንዴ? አንተ እኮ በይሳት እኮ እንደዚህ ነገር ሲሆን እኮ ማለት የነበረብህ እኔን ቁርአን እንቅራ ስለ እስልምና ላስተምርሽ ነበር እኮ ማለት የነበረብህ። ምንድነው የምትለው?
እና በቃ ተነጋገርን እንዴ እና ግዴታ ኒካ ማሰር አለብን? አዎ ግዴታ ኒካ ሳናስር ካሁን በኋላ እኔ እናንተ አይደለም ሌላ ነገር መሳሳም አንችልም። ለምን? በቃ አንችልም። ካሁን በኋላ ኒካ ማሰር አለብን። ኒካ ሳታስርልኝ እንዳትነካኝ። ጨርሻለሁ እንዴ? እኔ እኮ ፈልጊ እኮ እኔ እኮ ባልሽ እኔ እኮ የምልሽ ነገር እሺ ነው ማለት እኮ ያለብሽ። እምቢ ማለት እኮ አትችይም እኮ። እምቢ ማለት አልችልም፣ ግን ይሄ የሚሆነው ከኒካ በኋላ ነው። ኒካ ሳናስር ምን ችግር አለ? በቃ አይፈቅድም። ምን ሆነ ነው? ቆይ አንተ እንዴ በቃ አይገባህም እንዴ? ነገርኩህ እኮ አሚር። ምንድነው ከዚህ በፊት እንደዚህ ነበርክ እንዴ አንተ? እኮ በቃ ሀዲያ እንደዚህ ባልሆነ በቃ እንውጣ በእናትህ። አሁን እንደዚህ ልውጥ ማለትሽ ነው? በቃ ተለወጥኩኝ። በቃ የሰው ልጅ አይቀየርም እንዴ? እንውጣ በቃ ተነሱታ። እንዴ አልወጣም። ምን ለምንድን ነው የምወጣው? ምን ሆነ ነው? አንቺ ራሱ ምን ሆነሽ ነው? ልታስገድደኝ እንዴ? ልቀቀኝ። የማስገድድ ካለብኝ ያው አስገድድሻለሁ። ኧረ እባክህ ልቀቀኝ በእናትህ። እንዴ አሁን ኒካ ምናምን ትያለሽ እንዴ? አዎ እላለሁ፣ ኒካ ምናምን እላለሁ። ለምን ካልቻልክ ደግሞ እኔ ጥዬ እወጣለሁ። ልቀቀኝ። አለቅሽም እንዴ አሚር። እኔ እኮ ሚስትህ ነኝ። በቃ ልቀቀኝ። አልፈልግም። በቃ አንድ አማርኛ እኮ ነው። በግድ የሚሆን ነገር እኮ የለም አይደል እንዴ? ስለዚህ ልቀቀኝ፣ ልውጣ። እሺ በቃ እዚህ ሁኚ። በቃ ምንድነው እንደዚህ የምትምትይው? ያለ ኒካ ምናምን ምንድነው? ኒካ በቃ ኒካ ግዴታ ማሰር አለብን። እናስራለን። በቃ ኒካ ምንድነው እኮ እናስራለን። እንውጣ። ስናስር በቃ እኮ በቃ ዛሬ ጥሩ ጊዜ ማሳለፍ ፈልጋለሁ። እኔ ደግሞ አልፈልግማ። ካለኔ ፍላጎት ደግሞ እንግዲህ ቪዲዮቹን እንደተመለከታችሁ ነው። ምናልባት የማታውቋቸው ካላችሁ አሚርና ቤቲ ይባላሉ። ዩቲዩብ ላይ ቪዲዮ ይሰራሉ። ካፕልን አፈቀርኳት ምናምን የሚል ሀሳብ ነው ያለው። ከዛ እሷ ለሱ ስትል እስልምናን ተቀበለች እያለ ይቀጥላል ማለት ነው ድራማውና ግልጽ ነው ማለት ድራማ እየሰሩ እንደሆነ ግልጽ ነው። ግን ሰለምኩ ብላ ከዛ በኋላ ሂጃቧን ማውለቅ ምናምን ነገር በጣም ደስ አይልም። ምንም በቃ በጣም አርቲፊሻል የሆነ ድራማ ማለት ነው። ሰው ደግሞ አምኖ ከልቡ ይሄን ይከታተላል። እኔ ድራማ መስራታቸው አይደለም ችግሬ፣ ተጣላን፣ ተገናኘን፣ ተለያየን ማለት እሱ አይደለም ችግሬ። እኔ በጣም ቢደብረኝ ነገር ምንድነው በሃይማኖት ስም ድራማ መስራት በጣም ያስጠላል። በቃ ሃይማኖት ጋር ሳይነካኩ ሌላን ሰው ሳይነኩ ድራማ እንደፈለጉ ይስሩ። አፈቀርኳት ተለያየ ምናምን ይበሉ ከፈለጉ ሀጃችን አይደለም። ነገር ግን በእስልምና መምጣት ልክ አይደለም። ለሱ ስል ሰለምኩ ትላለች፣ ከዛ ሙስሊሙን ኦዲየንስ ይዛሉ። ከዛ በኋላ ደግሞ ሂጃብሽን አውልቂ ምናምን ነገር ብሎ እንደዚህ አይነት ፐርሰናሊቲ ያለው ክርስቲያን የለም። በነገራችን ላይ በእርግጠኝነት እንደዚህ አይነት ፐርሰናሊቲ ያለው ክርስቲያን የለም። ለምን ሰለምሽ ሊላት ይችላል እንጂ እንዴት ትሰልሚያለሽ ብሎ ሂጃብ የሚለቅ የለም፣ ሂጃብ የሚያውልቅ የለም። እሷም እንደተመለከታችኋት ካሜራ እንዳለ እያወቀች ሂጃቤን ስጠኝ ትላለች። ትክክለኛ ሂጃብ ያደረገች ሴት ካሜራ ላይ እንደሆነች ካወቀች እየሮጠች ነው የምትወጣው እንዳትታይ ማለት ነው። እና ይሄ የማስመሰል ድራማ አብረን እንትን እንበል ምናምን ከኒካ በፊት አይሆንም ምናምን። አዎ ከኒካ በፊት በእስልምና አይፈቅድም። ነገር ግን አትዋሹ፣ በቃ አታጭበርብሩ፣ በእስልምና ስም አታጭበርብሩ። ልክ ያልሆነ ተግባር ስላልሆነ ማለት ሌላ አይነት ነገር ድራማ ስሩ ከፈለጋችሁ እንጂ እንደዚህ አይነት ሙድ ደስ አይልም። ኦዲየንሱም ደግሞ በቻላችሁ መጠን እንደዚህ አይነት ድራማዎች ሲሰሩ አትመኑ፣ በአጭሩ አትመኑ። ይህንን ነው ለማለት የፈለግኩት። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ቪዲዮ ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።